ገብቷል አይደል? ይሄ ሁሉ ነገር ማን ያደረሰው? አንተ ለምን እንደዚህ ታደርጋለህ? እንደዚህ ራስህን ለምን ታገልጣለህ? ተብዬ እየተወቀስኩኝ ነው ያለሁት በቤተሰብ ዘንድ። ስለዛ እኔ ማናቸውም ነፃነትም ትሁን አብርሃምም ቢሆን ማናቸውም ቢሆን ይታሰሩልኝ። በቃ እኔ አሁን ለህግ ሄጄ ያለውን ነገር አቀርባለሁ፣ ሪፖርት አደርጋለሁ። ተናደህ ስለሆነ ነው እንደዚህ አብርሃምን እዚህ ሰዓት አስገቡ ነገር ያው እጁ ላይ ነጭ ጭንቅላቱ ላይ አደጋ ደርሶበታል። እኔ ያደጋ ደግሞ አጭር ጊዜ የሚለቅ አይደለም፣ እንክብካቤ ያስፈልገዋል። ትንሽ ረዘም ያለ ጊዜ የማገገሚያ ጊዜ ያስፈልገዋል። ስለዚህ ወደ መንከባከብ አለባችሁ። ቤተሰብ ካላችሁ ናርም ተወው። እኔና አብርሃም ያወራነውን ቴክስት ላሳይ ነው። ያው እኔና አብርሃም ያወራነውን ቴክስት እንትን ላሳይ። እሺ እኔና አብርሃም ያወራነውን ቴክስት ያው እሺ፣ የምታምርበት አብርሃም ይሄ ነው። እኔ እንደዚህ በማድረጉ አንተ ጋር ስሜታዊ ሆኖ ሊሆን ይችላል። የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። አረብ ጤናችሁ ቤተሰቦች ሰላም ናችሁ? ያው ነገሮች መስተካከል ስላለባቸውና ቦታቸውን እንዲይዙ እኔና ኪያ መተናል። አሁን እዚህ ጋር ቆመን ቪዲዮ እየቀረጽንበት ያለው ቦታ ዶክተሮቹ ትንሽ ባንዴጁ ምናምን ልጁ የተጎዳበትን እንቀይረው ምናምን ብለውን ነው እና ያለበት ሁኔታ በጣም ነው የሚያስጠላው። እና ትላንትና እንደነገርኩ ኪዬ ልጁ ግዴታ ለህግ መቅረብ አለበት ሳስበው ማለት ነው። የትኛው ልጅ? ያኛው የመታው ልጅ እንዲያየውም እፈልጋለሁ ይሄንን ነገር ማለት ነው። ስለዚህ ሁሉንም ነገር በቪዲዮ ይዘን ፖሊስ ጣቢያ ልንሄድ አስበናል። አሁን እዚህ ጋር ግን እኔ ልጁ ሲከስ የሚከሰው ነፃነትንም አብርሃምን ነው። ማወቅ ያለብን ነገር ማለት ነው። አይ አብርሃም ምንም ያጠፋው ነገር የለም። ነፃነት ልጅ ይሄን ነገር እያስደረገች ያለችው ነፃነት ነው ሊከሳት የሚገባው። አብርሃምን ለምን ሊከስ ይችላል? እንዴት እያሰብኩ እንደሆነ አላውቅም። አብርሃም እዚህ ጋር ልጁ የለንጋ ሰማይ ነገራው ልጁ ማን እንደመታውም ማን እንትን እንዳለው ማያውቅም አይደል? እኮስ ፖሊሶቹ ጠርጥረው እንትን የሚሉት ነገር ነው። አንተ እሺ አሁን ንገረን። እኛ ነገ ወደ ክስ እንሰራው የተደበከስ እኔ ልጁ ወደ ክስ ኦልሬዲ እናቴ አንዴ ከሳለች። ግን መጥሪያ ያወጣችሁ እናትየው ለአብርሃም ለሩታ ለአብርሃምና ለነፃነት ነው። ይሄ መጥሪያ ያወጣችሁ ለዩኤል አንተ መጥሪያ ወጥቶልሃል፣ ለኔ መጥሪያ ወጥቶልኛል። ይሄ ነገር የመጣው ለአንተ ለኔ ለነፃነት ለአብርሃም ነው መጥሪያ ያወጣው። ይኸውልህ አሁንም ይሄ እኔ የምነግርህ ነገር መጥሪያ ስለወጣ ስላልወጣ ሳይሆን እኔ አሁን መጥሪያው ምንም ሊመጣብኝ እንደማይችል አውቃለሁ። እኔም ላይ አብርሃም ላይ ምንም ሊያመጣ ይችላል። ምናልባት እናንተ ላይ ነው ጥፋቱ ሊሆን የሚችለው። እኔ አሁን የመጣሁት እዚህ ልጁን ለማየት ፈልጌ ነው። ልጁ በኔ ምክንያት የመጣው ነው ልጁ እንድታየው እዚህ ጋር የመጣ አይደል? ልጁ አሁን ይሄ እዚህ ጋር ስለ ፋይሉ ሰው ነገር እንተውና እዚህ ጋር ያስብ ነው ይገባው። ስለዚህ ልጅ ብቻ ነው። አዎ በይሳት እኔ ስለምንም ሊያሳስበኝ አይችልም። ግን በእኛ ምክንያት ማንም ሰው ይጎዳል። ምክንያቱም ይሄ ገና በደንብ ያልተጠናከረ ልጅ ነው። ይሄን የሚያደርሰው የደረሰበት እስካሁን እስከ መተኛ ድረስ ቆይቷል። ገብቶሃል? ነው እስካሁን በጣም ቆይቷል። አስበው በዚህ ና ልክ ይሄ ልጅ ደርሶበት ይሁን ነገር እንዴት ነው እንትን ይገባው? ገባ አይደል? እና ሁሉም ጥፋተኛ የሚሆነ አብርሃም እዛ ሆኖ ምንም ነገር ማድረግ ይችላል። ይሄ ነገር ታውቀዋለህ አንተ። እረፍ አሁንም ይኸውልህ ነፃነትም ነገር ማድረግ ይችላል። ሰው ይኸውልህ አንድ ሰው ብቻ ስለሸወደ ሁሉም ሰው ጥፋት ይኖርበታል ወይ? ሁሉም ሰው አለማመን እኮ አይደለም። ስማኝ አንዴ ልጁ ስለራሱ ተከራከር፣ ስለሷ ተከራከር። እኔ እሺ እንዴት ነው ስለራስህ ብቻ እርግጠኛ ሆነ አውራ። ስለራሴ እርግጠኛ አይደለም ጓደኛዬ ነው። እኔ በአንተ እርግጠኛ ነኝ እኮ ነበርኩ ከመጀመሪያው ጀምሬ ማለት ነው። ያው ነበር ካሳፈርያለሁ እኮ ያ ሁሉ ጥፋት ያው ነገር እያደረክ እርግጠኛ ነበርኩ እኔ እኮ በአንተ ይሄንን ነገር ተሸውደ እንደሆነ ጓደኛዬ ስለሆንክ ነው ያንን እርግጠኛ የሆንኩበት። እኔም በአብርሃም በጣም ብዙ እርግጠኛ የሆንባቸው ነገሮች ስላሉ ጓደኝነት ማለት ነው መግባባት ነው አይደለም? ተወው እኔና አብርሃም ያወራነውን ቴክስት ላሳይ ነው። እኔና አብርሃም ያወራነውን ቴክስት እንትን ላሳይ። እሺ እኔና አብርሃም ያወራነውን ቴክስት ይኸው። እሺ የምታምርበት አብርሃም ይሄ ነው። እኔ እንደዚህ በማድረጉ አንተ ጋር ስሜታዊ ሆኖ ሊሆን ይችላል ስሜታዊ ሆኖ ግን ይሄንን ስላደረገ አብርሃም እንትን ነው ብዬ እንትን ለማለት ይከብደኛል። ምክንያቱም ይሄ እኮ አንተ እኮ አናደው አልኩ አብርሃምን ትዳሩ ላይ እኮ ነው የመጣበት። ለዛ ነው አብርሃም ለሰማኝ ትዳሩን ያበላሸው ራሱ አብርሃም እኮ ነው።
ትዳሩን እኮ ጥንቅጡን ያወጣው እኮ አብርሃም እኮ ነው እኮ አይደለም። አንዴ የተበላሸ ትዳር አንዴ ያለ ትዳር እኔ ምን አድርጌ ነው እንትን ብለው ትዳሩን ታበላሽ እኮ ማነች? ነፃነት እኮ ነች። ነፃነት ነች። እኔ ነፃነትን ከመርዳት ነፃነትን ሰፖርት ከማድረግ ውጪ እንትን ይሄ ፋይል በቃ ህዝብ እንዳያው ከነፃነት ጎን ከመቆም ውጪ ሴት ልጅ ትጎዳ አብሪያት ከመቆም ውጪ ያርኩት ነገር አለ እንዴ? አይደለም እሱ እኔ አንተ በኩል አይደለም። እኔ ሰማኝ። እኔ ነፃነትን ያየኋት ሚዲያ ነፃነት ያየኋት እኔም እንደማንኛውም ሰው ነፃነት እኩል ነው ያየኋት ሚዲያ ላይ ወጣ። ግን ምን አድርጌላታለሁ? ሼር አድርጌያለሁ ቪዲዮ አይደለም። ምክንያቱም ሼር ያደረኩት ቪዲዮ ያሉት እኔ የማውቀው ነገር ስለነበረ ነው። እኔና አብረን የሚያወራው ነገር ስለነበረ ነው። ይሄው ዱባይ ከዱባይ እንደመጣ ስለ ነፃነት ያወራሁትን ነገር ላሳይ ከፈለክ ይሄው ጋይስ አይቻልም አይደለም ምትከካ አብርሃም ይኸውልህ ላሳይ ይኸውልሽ ይሄን አብርሃም ያን ያወራው ነገር ማለት ዱባይ ስለ ነፃነት ያወራው ነገር አቷለ ሰንሳ ያወራው ነገር ያ በደንብ ያነበከው ይሄ እኔ አብርሃም ይሄዱስ የገባሁት እኔ አብርሃም ይሄ እንደዚህ ስላለ ነው አየው አይደል ይሄ እኮ እኔ ይሄ ነገር ውስጥ ነው የገባሁት አብርሃም እንደዚህ ስላለ ነው እንጂ እኔ መጋት ፈልጌ አይደለም። ይሄን ነገር ከማለት ውጪ እኮ ሌላ ነገር ሌላ አይችልም። ይሄን ነገር ደግሞ ላንተ ያለህን ነገር እኮ በሚዲያ ማውጣት እኮ ተናግሮታል። እሺ አዲስ አበባ ደውሎ ነፃነትን አዲስ አበባ ላኩልኝ እሱ ቶ በቃ እሱ ነገር አለፈ ይባልሱ ነገር ደውሎ ነፃነትን አዲስ አበባ ድረስ ነይ ብሎ ማለት ያ ሁሉ ነገር ማለት አብርሃምን የምታምንበት አብርሃምን አሁን ደረት ነፍተ የምታወራት አይነት ልጅ ነው። ለምንድን ነው የጠራት የሚለውን ነገር አሁንም ደጋግሞ ማውራት አለብን እንዴ? ለምንድን ነው የጠራት የሚለውን ነገር እሱ የራሱ ያሰበው ነገር አለ ወይም አብርሃምን ነፃነት ቪዲዮ ላይ ከቪዲዮ ላይ ያሉት ነገር አንድ አይደለም ሁለቱም ማለት ነው። ቪዲዮ ላይ ያ ሰው ነው የሚሆነው ከቪዲዮ ላይ ያ ሰው ይቀርባታል። ትክክለኛ አብርሃም ታገኘዋለች። ገባ አይደለ? ያ ነገር ግን አይመለከተኝም በቃ ያ ነገር አለፈ። ይሄ ኦዲ የነፃነት ሙከራ ዋሽታኝ ሙከራ ይችላል። እኔ ባይኔ እጃ ላይ ነው ያ ነገር የማይ ነፃነትን የአዲስ አበባ ላይ እንደዚህ አደረገን ባይሪቺ ነገር እኮ ነው እጃ ላይ ነው ኢቨን እኔ የሰማሁት ነገር ነፃነት መጣ እርጉዝ ሆና ልታሰራ እንደሆነ የሰማሁት እኔ ልጅ ነገረ ማለት ነው። ምን ነገር ነፃነት አዲስ አበባ ከመጣች በኋላ ልጁን እርጉዝ እንደሆንኩኝ ድጋሚ ስራ ያስጨነቀችው ነበር። ስለዚህ ታዲያ ያንን ነገር አሁን እርጉዝ ያልሆነች ልጅ እርጉዝ እንደሆንኩ አድርጋ ስራልኝ ማለት ከዚህ በላይ ተሳራቱን በቃ እሷ እኮ አሁን እሷን ድምጽ እኮ አልሰማሁም እኮ ነኝ ቴክስት ያሳየኝ ቁጣን ሙባራዩ ቴክስት ያሳየኝ እንደዚህ ባለኝ ባንክ ከፍለኛ ማሳየኝ ገንዘብ እኮ ከፍላ ነው ይሄንን ነገር እኮ እንዲያደርግ እኔ እኮ ልጁን እኮ አስፈራርቸዋለሁ። እሺ ስማኝ አስፈራርቸዋለሁ ይሄንን ልጅ ማለት ነው። እስር ቤት ትገባለህ እውነቱን ለኪያ ንገረው እያንዳንዱን ነገር ከሷ ጋር ያደረከውን አሳየው ብዬ እኮ ልጁን አስፈራርቸዋለሁ። ምክንያቱም እንዲያወጣ ነው እንጂ ስማኝ እኔ ባንክ ስቴትመንት ማይቼ እንትን ማይቼ ያላመንኩት እኔ ልጁ በጣም ጎበዝ ልጅ ነው አይደል? እንኳን ባንክ ስቴትመንት መስራት ቀርቶ ያ ነገር ልጁ ይሰራል አይደል? በቃ አይወል አሁን ልጁ አሁን እሱን ነገር እንተውና እዚህ ጋር ያስበው ነው የሚገባው ነገር ይሄ ልጅን ማን ነው ያስደበደበው ነው ዋናው ጥያቄ። እኔን ጠረጠርከኝ እኮ ዋናው ጥያቄ ያስደበደብከው ነው አብርሃም ነው እያልከኝ ነው። አብርሃም መታሰር ካለበት አዲስ አበባ ድረስ ሄዶ ፖሊስ ማሰር አለበት። ገብቶሃል አይደል? ነፃ መታሰር ካለበት ነፃ ቢሆን ረሲድ መታሰር አለበት። ዛሬ እሁድ ነው ቀኑ። ሰኞ የወጣል እንትን ወጥቷል መጥሪያው ከናትየው ከእንትን ጋር መጣች መጥሪያ እኔ ጋር ይመጣልኛል አንተ ጋር ይመጣልሃል። አሁን እዚህ ጋር መታሰርም ካለብን ለስማኝስ በሐሳብ እንስማማ። ቢያንስ አብርሃም ይታሰራል የምትለው አብርሃም ምን ያጠፋው ነገር አለ? አብርሃም ያልሰራው ስራ አለ እንዴ? ለራሱ ትዳሩ ተበጥብጦበት ምንም መግቢያና መውጫ የጠፋው ልጅ አሁን እንደገና አሁን አብርሃም ሌላ ነገር ደግሞ እንደገና በዚህ ልጅ ምክንያት ይምጣበት። አብርሃም አይደለም ፋይሉን ህዝብ እንዳያይበት ፋይሉን ነፃነት ፋይሉን ጉዷን ህዝብ እንዳያይባት አብርሃም ጉዱን ህዝብ እንዳያይበት አድርጎት ይሆን ይችላል። እንዴት እንደምታስብ አብርሃም ስለ እንደዚህ አይነት ነገር የሚያስብ ልጅ አይደለም። አንተ እየሸፈንክላት ከሆነ አላውቅም ነፃነት ወይስ እኔና አንተ እኔ ስማኛው ነገር አሁንም ድራማ ይሰራል አይደለም። ስማኛው ነገር አይደለም። እኔ ስማኝ ነገር አሁን በሰዓት እኔ አብርሃም አልደግፍም ነፃነትንም አልደግፍም። እሺ ገባኝ። በሰዓት እኔ እንደው በሰዓት እኔ ደግፍ መጨው ሩታን ብቻ ነው። እሺ ስማኝ ሩታን መደገፍ እኮ ልክ ነህ። ምንም ሳታጠፋ ምንም አይነት ነገር ውስጥ ያልገባች ልጅ ነች። እሷን ሲጀመር ልትደግፍም እሷን እንትን ላተ አብርሃም ነፃነትን ጥፋት ሰዓት እኔ ሁለቱም መደገፍ ሰው አይደለም። በሰዓት እኔ አይምሮ እያዘኝም እውነታውን ልቀበልም አልቀበልም አይምሮ እያመነታ ያለው በሰዓት እኔ እየተሰማኝም ያዘንኩኝ ልጅ ብቻ ነው። ገባ አይደለ? ሰይ ልጅ ደግሞ ሩታ ሰይ ልጅ ነች። ስለሷ ይሰማኛል። ወይስ እውነታውም ያለው ሩታ ጋር ነው ሲጀመር
ሩታ ጋር ነው ሁሉም ነገር። አብርሃም በዚህ ጉዳይም እየተጎዳች ግፍ የሚሰራ አይነት ወንድ መሆን የለበትም። ገባህ? ሴት ግፍ የሚያደርስ አይነት ወንድ መሆን የለበትም። ትናንትና ህፃናት ግፍ አድርስ ላይ ደግሞ ሩታ ግፍ ማድረስ የለበትም። የሚሰማ ጓደኛ እኮ ነው የሚሰማ እኮ ምንም ነገር አሰግጣል። እኔ አይደለም አንተ እኮ አሁን እንደገና ደግሞ ህፃን ልጅ ደግሞ ይሄ ነገር ጉዳት መድረስ የለበትም። ከዚህኛው ልጅ ጋር ይሄን ነገር አታያይዝ። ስለራስ ብቻ አውራ አንተ፣ ስለራስ ብቻ አውራ፣ ስለራስ ብቻ አውራ አንተ፣ ስለራስ እርግጠኛ ሆነ ስለራስ ብቻ አውራ። ጓደኛዬ ነው አይደለም ስለ አብርሃም ስለ አንተ እርግጠኛ ሆኜ። እሺ አብርሃም ቆይ ስማኝ አንዴ። ሰላም እርግጠኛ ሆነ አውርታ አሳየው አይደል? ያ ፋይል አየኸው አይደል? ቴክስት አየኸው አይደል? አይቻለሁ፣ አውቃለሁ እኮ እሱን ነገር ያንን ነገር ያደረገበት ምክንያቱን ነግሮኛል። በቃ ምክንያቱም ምንም አጉል ነገር ይችላል። አሁን እሺ ልንጨቃጨቅ ነው እዚህ ጋር የመጣ ነው። ምን ጠይቀው ከሆነ ልጁ ምን ጠይቀው ምንድነው እዚህ ጋር የምትለኛል? እኔ የምፈልገው ለሰማኝ ነገር ነው። እኔ የምፈልገው ነው ሰማኝ ነገር ነው። በዚህ በህዝብ ፊት ልጁ ማን እንዳስደበደበው አብርሃም ካስደበደበው እንዛን ካስደበደበችው አብርሃም ይታሰራል፣ አንተም ትታሰራለህ። አንተ ጤነኛ አይደለም። ጤነኛ አይደለም። እኔም እታሰራለሁ እኮ እኔ ታዲያ ለኔ ማንም መጥቶ ህግ ፊት ያቅርበኝ። ጥፋቱ ሊሆን የሚችለው ማለት ግን ለልጁም እንደማይጠቅመውም ግን ወቅሽ ይሄንን ነገር ፎርጅድ እንደሚሰራ ከታወቀ ይሄ ልጅ ክሰስ እያላችሁት ከሆነ ልጁ ስማኝ ክሰስ እያላችሁት ከሆነ ልጁ አይታሰብም። ልጁ እድሜ አልደረሰም። ገባ አይደል? እድሜ የሚባል ነገር አለ። እሺ እኛን ማሳሰሩ ታዲያ ምንድነው ጥቅሙ? ልጁ ያስደበደብ ነው። እኔ አውቃለሁ ጥፋተኛ ነኝ ካለበት የአብርሃም ታሰራላችሁ። ታሰራላችሁ። አብርሃም ከአዲስ አበባ መጥቶ ይገባታል። እኔ ጥፋት ካለብኝ ማለት ነው አይደለም ተው የአብርሃም ተው በዚህ ጉዳይ አብርሃም ሊገባበት የማይችል ይገባበታል። መጥቶ ይገባል እስር ቤት። እሺ ጥፋተኛ ከሆነ እኔም አብርሃምም ጥፋተኛ ከሆነ አብርሃም የታሰረው ምንድን ነው? ለምንድን ነው የሚታሰረው? ምንም ባላጠፋበት ለምንድን ነው የሚታሰረው? ይኸው ተደብደዋል እንዴ እኮ። እሺ እኔ ጥፋት ካለብኝ ወይም ልጁ አብርሃም ጥፋት ካለበት እንታሰር። ግን አሁን ይሄን ልጅ ማናገር የምፈልገው ነገር አለ። እንግባና እናውራ። ምንም ጊዜ አስባለኝ ተገባላችሁላችሁ። ሰላም 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 አለ ገነሽ ሰላም ቁጥሩ ችግር የለውም። እንግዲህ ያለው ነገር ያው እጁ ላይ ነጭ ጭንቅላቱ ላይ አደጋ ደርሶበታል። እና ያደጋ ደግሞ አጭር ጊዜ የሚለቅ አይደለም። እንክብካቤ ያስፈልገዋል። ትንሽ ረዘም ያለ ጊዜ የማገገሚያ ጊዜ ያስፈልገዋል። ስለዚህ ወደ መንከባከብ አለባችሁ። ቤተሰብ ካላችሁ መድኃኒት ያስፈልገዋል፣ መድኃኒት ያስፈልገዋል፣ እንክብካቤም ያስፈልገዋል፣ የሕክምና ክትትልም ያስፈልገዋል። የደረሰበት ጉዳት ቀላል ስላልሆነ ክትትል ያስፈልገዋል። ያን ክትትል መደረግ አለበት። አላዛር ታውቀዋለህ እንዴ? ያላቃችሁ ያላቃችሁ እንዴት ራሱ እንደመጥኛል ፒሲ ራሱ ተሰባብሮ ወዲው በእናትህ እሱ ችግር የለውም። ተማና ተብቻ መዳን ችግር የለውም። አይደለም እኔ ፒሲ ተሰባብሮብኛል። እንደገና በጣም ብዙ ጉዳት ደርሰብኝ አይተሃል። የወዱ ነገር እንትን በማለት ነው አይደለም። አሁን አላዛር መጀመሪያ አንተ ዳን፣ ችግር የለም ስለ ሁሉም ነገር ማለት ነው። እሺ አይዞህ በእናትህ አላዛር። እኔ ነኝ ይኸውልህ ውስጥ አይደለም እኮ ይሄ ሁሉ ነገር መጀመሪያም እኮ ስነግርሽ እንደዚህ ነገር እኮ አይፈጠርም ብለኝ ነበረ። ያው ይሄ ሁሉ ነገር ሲፈጠር ችግር የለም ማለት ነው። በጥሩ ጎንም ብቻ አይደለም እኮ እንትን ማለት ያለባችሁ። እንደዚህ አይነት ማደጋ ሲደርስብኝ እናንተ ከለላ ማድረግ አለባችሁ። እኔ እኮ ቤተሰብ ጨንቋቸው አይናችሁ አልኩ ስንት ነው ወጣው አይደል? ካጊ በላይ መጣ ባንድ ሰው ብቻ ቆርጥ ማን ደረሰ? ካጊ በላይ ነው ቢቆም እናቴ ወደ ተጨንቃለች። እኔ ከሳሉ ራሱ እያለች ነው ይወለ እያነባች ነው። እኔ ምን ላድርግሽ? እኔ በማርያም ይል አንተ ስልኮ ነው እኮ ያለው ነገር ተያያው። እኔ በጣም ስማኝ፣ ሁሉም ይከሰስ ገብቶሃል አይደል? አሁን ከሱ እንትን ሁሉም ይከሰስ ችግር የለውም። ያስደበደበ ሰው ስለደረስ እኔ መታታል የሚያሱ ተሰርላለሁ ችግር የለውም ማለት ነው። እሺ አይ እኔ ዋናው አንጤኛ ብቻ ነው ወደዚህ ጉዳይ እኔ ነኝ ያመጣው። በጣም ማይሆን ነገር ውስጥ አስገብቻለሁ። ግን እውነትን እንዲወጣ ፈልጌ እንደሆነ ታውቃለህ እንጂ አንተን ለመጉዳት ወይ ሌላ ነገር ለማድረግ ፈልጌ አይደለም። ግን አላዛር በቃ ይኸውልህ ከወጣ በኋላ ሁሉንም ነገር አሁን መጀመሪያ አንተ ዳን ራስህን እንትን አለ ሁሉም ነገር ይስተካከላል። በዚህ እንደሚስተካከል እኔ ቃል ገባልሃለሁ ማለት ምክንያቱም ማለት ነው ኪያ አይተሃል አይደል? በቃ ልጁን ደጋግመህ እየወሰድከው እንደዚህ አይነት ነገር ደረሰበት አይተሃል አይደል? እና ሶርታል ከቤት አትወጣ ብዬሽ ነበር እንዴ? አላዛር እሱ ነው እኔ እኮ ሰፈር ድረስ የመጣው እሱ ነው። እኔ ምን ላድርገው?
እኔ እኮ በጣም ብዙ እኮ የተከታተለኝ ነው። እኔ ለእናንተ ስናየው ሁሉ መረጃ ገብቷል አይደል? ሰማይ አላዛር እኔ አንተን ነፃ ብለው ነበር በሰዓቱ ፍላጎቴ ማሳቢ ነበረው። እኔ አንተን ነፃ ወጥቼ ነገሮች ሁሉ ሊስተካከሉ ነበር የፈለኩት የነበረው፣ ግን ያላሰብኩት ነገር ነው አይደል አላዛር? እሱ በጣም ይከታሽ እኔ ሁሉንም ነገር እኔ ዋስትና ወስዳለሁ ከዚህ በኋላ ለሚፈጠረው ነገር በአጠቃላይ ማለት ነው። ችግር የለም። እዚህ ጉድ ውስጥ ከእንግዲህ በኋላ አትገባም። ይሄን ብቻ አንዴ ማን እንዳደረገውና ምን እንደሆነ ግን እንዲወጣ ፈልጋለሁ። ማን ነው እንዲወጣ በጣም ፈልጋለሁ። ይሄ ነገር ተደረገው ማለት ነው። ሲጀመርም አንተና ኪይን እንዴት ነው ልትገናኙ እንደሆነ አውቆ ሊመጣ የሚችል ሰው ሊኖር የሚችለው? ሲጀመር አንተ ለምን ከኔ ውጪ ለምን እንዳገኘው እና ግራ ይገባኝ። ምን በቃ ሀሳብ የነበረው ፋይ በቃ ለህዝብ እንዴት ሊታይ ነበር። ከዛ በኋላ ህዝብ አይቶ ሊፈርድ ነበር የፍላጎት የነበረው ማን ካወሩት እንዳለ ማለት ነው። ህዝብ ፋይሉን የህዝብ ማውጣት ምንም ጥቅም ነው? በሰዓት ምንም ጥቅም ነው? በእናትህ ይሄ ልጅ ምንም ማያውቅ ልጅ እናቱ ምን ያህል እያለቀሰች እንደሆነ አልገባም። እሱ መጣ ማለት ነው። ምን አይነት ቀስት ነው የገባው? በእናትህ ዶክተር መቼ ነው አሁን የሚወጣው? ዛሬ ይወጣል? ሌላ ቀጠሮ ነው? ከተተለም ድጋፍም ያስፈልገዋል። አይደለም እኮ እዚህ ጋር አሁን የሁሉ ነገር ጉዳት ደርሶብኛል፣ የሁሉ ንብረት ጠፍቷል፣ የሁሉ ነገር ተጎሳቁይም ብዬ ለእናንተ ስል ነው የሁሉ ነገር ያደረኩት። እኔ መታሰር ካለባቸው ማናቸው የሚታሰሩ? እኔ አይመለከትም። እዚህ ጋር ገብተዋል አይደለ? ይሄ ሁሉ ጥፋት ሲደርስብኝ እናንተ ላይ አንድ ነገር የሆናችሁት ነገር የለም። ገብተዋል። ስለዛ እኔ ከሳሉኝ ራሴ መክሰስ ራሱ አለብኝ። ቤተሰብም ራሱ እየጮህብኝ ነው። ገብቷል አይደል? ይሄ ሁሉ ነገር ማን ያደረሰው? አንተ ለምን እንደዚህ ታደርጋለህ? እንደዚህ ራስህ ለምን ታገልጣለህ ተብዬ እየተወቀስኩኝ ነው ያለሁት በቤተሰብ ዘንድ። ስለዛ እኔ ማናቸውም ነፃነትም ትሁን አብርሃምም ቢሆን ማናቸውም ቢሆን ይታሰሩልኝ። በቃ እኔ አሁን ደህጌጄ ያለውን ነገር አቀርባለሁ፣ ሪፖርት አደርጋለሁ። ተናደ ስለሆነ ነው እንደዚህ አብርሃምን ልጅ አታስገባው ልታደርጉ እና አብርሃም ዘይገም አይደለም እናንተ በዚህ አብርሃም እንደዚህ አይደለም። በቃ ልትቆጡ አይደለም አብርሃም ትላለህ እንዴ? አብርሃም አትበልና እኛንም ልትከሰን ትችላለህ። ሁሉም ይታሰራሉ። በቃ ሁሉም ይገባል። ግን አብርሃም ትላለህ የዚህ ጋር የተጎዳ ልጅ አብርሃም ትላለህ እንዴ? አንተ እዚህ ጋር የተጎዳ ልጅ አለ ስለያሰበም እንዴ? አብርሃም የታሰረው ምንድን ነው እንዴ? ሙታሰር ነፃነትን ሁሉም ሙታሰር አለባቸው። በቃ መጨቃጨቅ አይደለም። እዚህ ጋር የተጎዳ ልጅ እያለ ስለ አብርሃም ታስባለህ? አብርሃም እዚህ ጋር ታካሚ እያለ እዚህ ጋር እንደዚህ መጨቃጨቅ አትችልም። የታካሚ እያለ ማጨናነቅ አትችልም። ስለዚህ ውጭ ያለው ማዘር አለች ቤት ናት። ሄዳችሁ በቃ አሁን አትበሉት፣ ነገ እናወራለን።